ሰላም ጤና ይስጥልን እንደምን አላችሁ? የሰዓቱን አጫጭር ዜናዎች ይዤ ቀርቤላችኋለሁ። ከዜናዎቹ ጋር ምግባሩ ከበደ ነኝ። በቀጥታ ግን ወደ ዝርዝር ዜናዎቹ ከመግባታችን በፊት አርዕስተ ዜናዎችን እንሆ። የቱርክ ዜጎች ላይ የደረሰ ግድያ የቱርክ አምባሳደር አዝነዋል። በኢትዮጵያ የተገደሉት የቱርክ ዜጎች ጉዳይ አነጋጋሪ ጉዳይ ሆነዋል የሚለውና ኢትዮጵያ ከአፍሪካ ትልቁ የተባለውን የአውሮፕላን ማረፊያ በ12.5 ቢሊዮን ዶላር ልትገነባ መሆኑ ተነገረ የሚሉትና በስተመጨረሻ ላይ ደግሞ ኢትዮጵያ መንግስት የቀይ ባህርን የማግኘት ጉዳይ ላይ ዝምታቸውን የሰበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በኤርትራ ላይ ጦርነት አውጃለች አሉ የሚሉ ዜናዎችን እናሰማችኋለን። ውድ አድማጭ ተከታታዮቻችን እስከ ፍጻሜው እንድትከታተሉን እየጋበዝናችሁ እባክዎን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን። አሁን በቀጥታ ወደ ዝርዝር ዜናዎቹ። ጤና ይስጥልን እንደምን አላችሁ? የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምግባሩ ከበደ ነኝ። የቱርክ ዜጎች በኢትዮጵያ በተተኮሰባቸው ጥይት ተገደሉ። የቱርክ ዜጎች ከአዲስ አበባ ከተማ በ330 ኪሎ ሜትር ርቀት ላይ በሚገኝ በአንዲት ገጠራማ አካባቢ ላይ ይጓዙ በነበረበት ወቅት ላይ ቱሪስቶቹ መገደላቸውን የቱርክ አምባሳደር በኢትዮጵያ ገልጿል። ጥቃቱ የደረሰባቸው የቱርክ ዜጎች ወደ ኢትዮጵያ የገቡት ኢትዮጵያን በቱሪስትነት ለመጎብኘት እንደሆነ የገለጹት አምባሳደሩ ተከታትለው በሁለት ተሽከርካሪ ይጓዙ በነበረበት ወቅት ላይ በአንድ ተሽከርካሪ ውስጥ የነበሩ ሁለት የቱርክ ቱሪስቶች በተተኮሰባቸው ድንገተኛ ተኩስ መገደላቸውን ተናግረዋል። ኤርዶጋን አኩባላክ እና ዜንጋዛን ጎንጉር የተባሉ የቱርክ ዜጎች የተገደሉት በመኪና ውስጥ ሆነው በጉዞ ላይ እንደነበረም አክለዋል። ከሁለቱ የቱርክ ዜጎች በተጨማሪ ኢትዮጵያዊው አሽከርካሪያቸውን በጥቃቱ መገደሉን ተናግረዋል። ጥቃቱ በደረሰበት ወቅት ተከታትለው ይጓዙ ከነበረው ሁለት ተሽከርካሪዎች አንደኛው ተሽከርካሪ ላይ ጥቃቱ ሲቃጣባቸው ሌላኛው ተሽከርካሪ ከአደጋው ሊያመልጥ መቻሉንም ተናግረዋል። በአንዲት ተሽከርካሪ ውስጥ የነበሩ ሁለት የቱርክ ዜጎች ከነ አሽከርካሪያቸው መገደላቸውን በጣም ልብ የሚነካ ሲሉ ገልጸዋል። ከተገደሉ ኋላ የቱሪስቶቹ አስከሬንና የአሽከርካሪያቸው ኢትዮጵያዊው አስከሬን ለምርመራ ወደ አዲስ አበባ ከተማ ለፎረንሲክ ምርመራ መላኩን የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ተናግረዋል። ቱሪስቶቹ የተገደሉት በታጠቁ ታጣቂዎች ሲሆን ጥቃቱ የተፈጸመው ከአዲስ አበባ በ330 ኪሎ ሜትር ርቀት ላይ በምትገኝ ሱሬ በተባለች በአንዲት አነስተኛ ገጠራማ ስፍራ ላይ መሆኑንም አክለዋል። ጥቃቱን የፈጸሙት ታጣቂዎች እስካሁን ማንነታቸው በውል እንደማይታወቅ የኢትዮጵያ የውጭ ጉዳይ ሚኒስቴር ተናግሯል። የኢትዮጵያ የውጭ ጉዳይ ሚኒስቴር ለተገደሉት የቱርክ ቱሪስቶች ጥልቅ ሐዘኑን ገልጿል። ጉዳዩን በጥልቀት ለመመርመር የአስክሬን የፎረንሲክ ምርመራ ሄዳል ብሎ የገለጹት የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ከፌዴራል ፖሊስ እና ከቱሪዝም የተውጣጡ ግብረ ኃይሎች መቋቋማቸውን አክለዋል። የገዳዮችን ማንነት ለማወቅ የአስክሬን ፎረንሲክ ምርመራ ከተከናወነ ኋላ ለሕዝቡ ይፋ እንደሚደረግም የውጭ ጉዳይ ሚኒስቴሩ አክለዋል። ከአፍሪካ ትልቁ ነው የተባለለት የአየር ማረፊያ ሊገነባ ነው። ኢትዮጵያ ውስጥ ሊገነባ የታሰበው ከአፍሪካ ትልቁ የአየር ማረፊያ እንደሆነ የሚገነባው በቢሾፍቱ ከተማ እንደሆነ ተነግሯል። በ2030 ይጠናቀቃል ተብሎ የተገመተው ትልቁ የአየር ማረፊያ ነው የተባለው
በቢሾፍቱ ከተማ በ12.5 ቢሊዮን ዶላር ግንባታ ፕሮጀክቱ በይፋ መጀመሩ ተነግሯል። ከአዲስ አበባ በስተደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ በምትገኝ ከተማ የሚገነባው የአየር ማረፊያ ባለ 4 ማኮብኮቢያ ዲዛይን የተነደፈው አዲስ አበባ በስተደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ ከተማ የሚገነባው የአየር ማረፊያ ባለ 4 ማኮብኮቢያ ዲዛይን የተነደፈው በአገር ውስጥ ኮንስትራክተር እንደሆነ ተነግሯል። በቢሾፍቱ ከተማ የመሰረተ ድንጋይ የተጣለው ግንባታው ሲጠናቀቅ ከአፍሪካ ትልቁ አቪዬሽን ይሆናል በማለት ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በኤክስ ገጻቸው ባሰፈሩት ጽሑፍ መልእክታቸው የአየር ማረፊያው ለአውሮፕላኖች ማቆሚያ ሰፊ ቦታ ያለው መሆኑን ገልጸዋል። ግንባታው ሲጠናቀቅ አየር ማረፊያው ቢያንስ 270 አውሮፕላኖችን በረድፍ የማቆም ይዞታ እንዳለው ተናግረዋል። በአንድ ዓመት 110 ሚሊዮን መንገደኞችን የማጓጓዝና የማስተናገድ አቅም እንደሚኖረውም ተናግረዋል። ይህም ማለት አየር መንገዱ በወር 3666 መንገደኞችን የማስተናገድ ብቃት ይኖረዋል ማለት ነው። እንደ ጠቅላይ ሚኒስቴሩ አነጋገር የአየር መንገዱን ንድፍና ፕላን የቀየሱት ዳይሬክተር አብርሃም ተስፋዬ እንደተናገሩት ለግንባታው የሚሆን ባጀት 30% እንደሚረከቡና ቀሪውን 70% ደግሞ ከአበዳሪዎች የሚገኝ ብድር እንደሚሸፈን ተናግረዋል። ለመሬት ስራዎች 610 ቢሊዮን ዶላር የተመደበ ሲሆን ዲዛይነር አብርሃም በኮንትራቱ የተያዙት ተቋራጮች ስራቸውን በነሐሴ 2026 ላይ በይፋ ይጀምራሉ ብለዋል። የፕሮጀክቱ 10 ቢሊዮን ዶላር በቅድሚያ መከፈሉንም አቶ አብርሃም ገልጸዋል። ኢትዮጵያ በምታነሳቸው የቀይ ባህር የማግኘት ጉዳይ ላይ ዝምታቸውን የሰበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በኤርትራ ላይ ቀጥተኛ የሆነ ጦርነት አውጃለች አሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለአገሪቱ ቴሌቪዥን ቀርበው በሰጡት ቃለ መጠይቅ ላይ ኢትዮጵያን መንግስት ከሰዋል። ኢትዮጵያ በኤርትራ ላይ ቀጥተኛ የሆነ ጦርነት ማወጇን የገለጹት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቀይ ባህር ጉዳይ በማጉላት በሚያደርጉት የቃላት ጦርነት ሰሞንኛ የኢትዮጵያ የቃላት ጦርነት የኢትዮጵያን ትረካዎች ቁልጭ አድርገው ያሳያሉ ብለዋል። ያለማቋረጥ የቀይ ባህር የመጠቀም መብት እንዳላቸው የሚናገሩት የብልጽግና ባለስልጣናት ጉዳዩን አጀንዳ በማድረግ ከኤርትራ ጋር ወደ ጦርነት ለመግባት የተቀየሰ ሴራ ነው ብለዋል። ይህ ደግሞ በኤርትራ መንግስት ቦታ የማይኖረው ውድቅ ሀሳብ ነው ብለውታል። ከአሜሪካ የውጭ ፖሊሲ ጋር ረጅም ውይይት ማድረጋቸው ከተሰማ ኋላ ከገዢው የብልጽግና ፓርቲ ጋር ያላቸው ግንኙነት ሻክረዋል። ፕሬዚዳንት ኢሳያስ አፈወርቂ ከኢትዮጵያ ጋር ያላቸው ቅራኔ ከቀይ ባህር ጋር የተያያዘ ነው የሚባለውን ጥያቄ ግን ውድቅ አድርገዋል። የኢትዮጵያና የኤርትራ ቅራኔ ጉዳዩ በቀጥታ ከቀይ ባህር ጋር የተያያዘ አይደለም ሲሉም ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። ፕሬዝዳንቱ የኢትዮጵያን አካሄድ ሰፊ የወታደራዊ አጀንዳ ማራመድ ሴራ ብለው ቀጥለውበታል ብለዋል። ፕሬዝዳንቱ የኢትዮጵያን አካሄድ ሰፊ የወታደራዊ አጀንዳ ማራመድ ስራዬ ብለው ተያይዞታል ብለዋል። በሌላ በኩል የፕሪቶሪያውን የሰላም ስምምነት ቢያደርጉም በመላው አገሪቱ የጦር ግጭቶች እንደቀጠሉ የሚገኙበት ሁኔታ ላይ መሆናቸውን ገልጸዋል። ኢትዮጵያ ከፕሪቶሪያ ኋላ በመላው አገሪቱ ጦርነት በማወጅ በአማራ ፋኖን፣ አፋርን፣ ኦሮሚያን፣ ትግራይን ለማጥፋት ጦርነት ማወጃቸውን ገልጸው ከዚህም አልፎ ከጎረቤት ሶማሊያ ጋር የማይገባ አተካሮ ውስጥ በመግባት ሶማሊያን ጭምር ለማጥፋት ሀሳብ አላቸው ብለዋል።
የኢትዮጵያ መንግስት እነዚህን ዓላማዎች ለማሳካት የጦር መሳሪያዎችን፣ የሰው አልባ አውሮፕላኖችን ከውጪ በማስመጣት ላይ ናቸው ብለዋል። የተቀናጀ ጦርነት ለመክፈትም በገንዘብ ኃይል ለማንበርከክ የታቀደ እቅድ ነው። ይሄ ደግሞ አይሳካም ብለዋል። ይሄ ሁሉ ገንዘብ ከየት ይመጣል ሲሉም ራሳቸው ጥያቄ ጠይቀዋል። ፕሬዚዳንት ኢሳያስ አፈወርቂ የግርግሩ መሪዎች የብልጽግና ፓርቲ አመራሮች ሰነፎች፣ ፈሪዎች፣ ለከርሳቸው የተገዙ ናቸው በማለት ገልጿቸዋል። ብልጽግና በኤርትራ ላይ ቀጥተኛ የሆነ ጦርነት የምታውጅ ከሆነ የማንንም እርዳታ ኤርትራ መብቷን ለማስከበር አትጠይቅም ብለዋል። የእነሱ ውሸት በጠረጴዛ ዙሪያ ለሀሳብ መቅረብ የሌለበት ጉዳይ ነው ሲሉም አክለዋል። ውድ አድማጭ ተከታታዮቻችን ለአሁኑ ያሉ ነጫጭር ዜናዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። እባክዎን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እየጋበዝን ለዛሬው እዚህ ላይ እንፈጽማለን። ነገ በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን እንላችኋለን። በሰላም